ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት እግዚአብሔር አምላካችንንና አባታችንን በአንድነት አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር አምላካችንና አባታችን ሆይ ይህንን ማለዳ ስለሰጠን፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለተደረገልን መልካምነት ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። በነገር ሁሉ ስላገዝከን፣ ስላበረታህን፣ ስለደከምከን፣ በደምህ አጥበህ ቀድሰህ ልጆች ስላደረከን፣ በቁስልህ ስለፈወስከን በኢየሱስ ክርስቶስ ስም እናመሰግንሃለን። ያንተ ምሕረትና ቸርነት በእኛ ላይ ስላለ ክብሩን አንተ ውሰድ። ነው ደግሞ ዛሬ በፊትህ የምንካፈለውን ይህንን የማለዳ ቁርሳችንን ባርክልን። በቃልህ አስተምረን፣ በቃልህ መንገድህን አሳየን። ሕይወታችንን በክርስቶስ ኢየሱስ ስም እንድታቀናው እጠይቅሃለሁ። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። በምትወደው ልጅህ በጌታ በኢየሱስ ክርስቶስ ስም። እንግዲህ እየተመለከትን ያለነው ሁለተኛ የተሰሎንቄ መጽሐፍን ምዕራፍ 1 ነው እየተመለከትን ያለነው። ባለፈው በትናንትናው ዕለት እየተመለከትነው ወንድሞች ሆይ እምነታችሁ እጅግ ስለሚያድግ የሁላችሁም የእያንዳንዳችሁ ፍቅር እርስ በራሱ ስለሚበዛ ሁልጊዜ ስለ እናንተ እግዚአብሔርን እንደሚገባ ልናመሰግን ግድ አለብን ይላል። እንግዲህ እምነት ምንድነው ስንል እጅግ የሚያድግ ነው። እምነታችሁ ስለሚያድግ ነው፣ እጅግ ስለሚያድግ ነው የሚለው። እምነት የሚያድግበት መንገድ ደግሞ በትናንትናው ማለዳ እንደተመለከትነው በእግዚአብሔር እምነት ከእግዚአብሔር ቃል እንደሆነ ተመልክተናል። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ስለሚል እንዱ የእግዚአብሔርን ቃል በማጥናትና በማወቅ በእግዚአብሔር ቃል ላይ ያለንን እምነት እያዳበርን ስንመጣ በእግዚአብሔር ላይ ያለን እምነት እያደገ ይመጣል። ሁለተኛው ደግሞ እምነታችን የሚያድግበት ጸሎት እንደሆነ ተመልክተናል። በጸሎት ከእግዚአብሔር ፊት በመትጋት እግዚአብሔርን ፊት በመፈለግና ከእግዚአብሔር ጋር ደግሞ ህብረትን በማድረግ እምነታችን እንደሚያድግ ለመመልከት ሞክረናል። ሶስተኛው የእግዚአብሔርን ቃል መለማመድ ነው፣ ወይም ደግሞ እግዚአብሔር እንደ ቃሉ መኖር ማድረግ። ያንን ስናድርግ እምነታችን እየጨመረ የሚሄድበት መንገድ እንዳለ ለመመልከት ሞክረናል። እንግዲህ ይህንን ካልን ሌላ የተመለከትነው እርስ በራሳችሁ የሚለውን ነው። ፍቅር እርስ በራሳችሁ ስለሚበዛ ፍቅር የሚበዛ ነው። የሚበዛ ፍቅር ነው የተሰጠን። ፍቅር የሚበዛ እንደሆነ ልናውቅ ያስፈልጋል። ፍቅራችን ሁልጊዜ መብዛት አለበት። ምክንያቱም እግዚአብሔር ፍቅር ስለሆነ የተወለድነው እኛ ከፍቅር ስለሆነ የፍቅርም ልጆች ስለሆንን ይሄ እየበዛ እየሰፋ እያደገ መሄድ አለበት። እንግዲህ ፍቅራችሁ ይብዛ የሚለውን የተመለከትነው። በሶስተኛው የተመለከትነው እግዚአብሔርን እንደሚገባ ልናመሰግን ግድ አለብን ይላል። ስለነሱ እንግዲህ እግዚአብሔርን ጳውሎስ ልናመሰግን ግድ አለብን ብሎ ይናገራል። ማመስገን ተገቢና እጅግ አስፈላጊ እንደሆነ ማወቅና መረዳት አለብን ብዬ አስባለሁ። በዛሬው ዕለት እንግዲህ የምንመለከተው ቁጥር 4 ነው። ቁጥር 4 እንደዚህ አነበዋለሁ። ስለዚህም በምትታገሱበት በስደታችሁና በመከራችሁ ሁሉ ከመጽናታችሁና ከእምነታችሁ የተነሳ በእግዚአብሔር አብያተ ክርስቲያናት ስለ እናንተ ራሳችንን እንመካለን ይላል። እነዚህ የተሰሎንቄ ቤተ ክርስቲያን
ክርስቲያኖች ወይም ቅዱሳን ወንድሞች በብዙ መከራ ውስጥ ያልፉ ነበረ። ነገር ግን በዚህ በብዙ መከራ ውስጥ ወንጌልን በማሰራጨትና አገልግሎታቸውን በማስፋት ከእነርሱ የተነሳ በብዙ ስፍራ ወንጌል እንደደረሰ ደግሞ መጽሐፍ ቅዱስ አበክሮ ይነግረናል። ከእምነታችሁ የተነሳ ይላል። እንግዲህ በመከራ ውስጥ ትልቁ ነገር በስደቶችና በመከራ ውስጥ ጽናት ይጠይቃል። በእርግጥ ከኛ ጋር ያለው የእግዚአብሔር መንፈስ የሚያጸናንና የሚያበረታን ነው። በትንሹ እንድንደነብር አያደርገንም። ብዙ ጊዜ ሰዎች በትንሹ የሚደነብሩት ከእግዚአብሔር ቃል ጋር ህብረት፣ ግንኙነት ሳይኖራቸው ሲቀር ነው። በእግዚአብሔር ቃል ላይ እምነት ሳይኖራቸው ሲቀር በቀላሉ በሚመጣባቸው ችግሮች፣ ፈተናዎች ሁሉ ምን ይሆናሉ? ይደነብራሉ። ጽናት ሁልጊዜ ከእግዚአብሔር ቃል ጋር ስንጣበቅና ስንጸልይ በህይወታችን ውስጥ የሚፈቱት ስደቶች የሚሆኑ መከራ በቀላሉ እንደሚያልፉ ልንረዳ እንችላለን። እንግዲህ እነዚህ ክርስቲያኖች በብዙ ፈተና ውስጥ በመቄዶንያና በሌሎችም አካባቢዎች ወንጌል እንዲደርስ አድርገዋል። ወንጌል እንዲደርስ ብቻ አይደለም ያደረጉት፣ የነሱ ጽናት ሌሎችን እንዲማርክ አድርጓል። ሌሎችን ወደ እግዚአብሔር መንግስት ጠርቷል። ዛሬ የኛ የምናደርገው ነገር ጎረቤቶቻችንን፣ አካባቢያችንን ወይም ደግሞ በመስሪያ ቤት ያሉትን ሰዎች ይጠራሉ። በአሁኑ ሰዓት ያለው ችግር ምንድነው? የሆነ ፈተናዎች ወይም ቴስቶች ሲመጡ ከመጸለይ ይልቅ በአቋራጭ መንገድ ያንን ችግርና ፈተና ለመወጣት መሞከር ነው። ይህንን በምናደርግበት ሰዓት በእኛ ውስጥ የተሸናፊነት መንፈስ ነው የሚገባው። ምክንያቱም በእግዚአብሔር ቃል ላይ ያለን እምነት ይላላል። ከእግዚአብሔር ጋር ያለን ግንኙነት ይላላል። የምንሄድበት መንገድ ምን ይሆናል? ለጊዜው የሆነ ነገር ልናገኝ እንችላለን። ነገር ግን ዘለቄታ ስለሌለው ለበለጠ ውድቀትና ሽንፈት ሊዳርገን እንደሚችል ደግሞ መረዳት አስፈላጊ ነው ማለት ነው። እንግዲህ በመታገስ ስለዚህ በምትታገሱበት በስደታችሁና በመከራችሁ ነው ያለው። መታገስ፣ መጽናት እጅግ ኢምፖርታንት ነው። ማንኛውንም ፈተናዎች የምናልፋቸው በትዕግስትና በመጽናት ነው። በትዕግስት ስንል ከእግዚአብሔር ጋር በመጣበቅ ጉዳዮችን ወደ እግዚአብሔር ፊት በማቅረብና በመጸለይ ኃይልን ከእግዚአብሔር ለመቀበል በመጽናት የምናደርጋቸው እንደሆነ ልናውቅና ልንረዳ ያስፈልጋል። ይህንን ስናደርግ በመከራዎቻችን ውስጥ ብዙ ጠቃሚ ነገሮችን ወይም ደግሞ የአሸናፊነት መንፈስ፣ የስነ ልቦና ጥንካሬን ይዘን እንወጣለን። ወደፊትም ደግሞ ለሚገጥሙ ነገሮች ምን እንሆናለን ማለት ነው? የተሻለ ነገር ማፍራት እንችላለን ማለት ነው። መጽሐፍ ቅዱስ ሲናገር እንግዲህ በመከራ የሚጸና እሱ ምንድን ይላል? የተባረከ ነው ብሎ ይናገራል። በመከራ የሚጸና እርሱ ምንድነው? የተባረከ ነው ብሎ ይናገራል። መጽናታችን በረከቶችን ያመጣልናል። ከእግዚአብሔር የታቀደው ነገር ወደ ህይወታችን መፍሰስ ይጀምራል። አንድ ነገር በጣም ልታውቁ የሚያስፈልገው ነገር ቢኖር ዲያብሎስ የተሸነፈ ነው። አሸናፊ ሆኖ ማያውቅም። ለዘላለም ኢየሱስ ክርስቶስ ሰብሮታል። ኃይሉን ጉልበቱን ሁሉ አድቆታል። ለዘላለም ተሸንፏል። የተሸነፈውን መፍራትና ለተሸነፈው ነገር እጅ መስጠት የለብንም። ይሄ ማለት አይሞክርም ማለት አይደለም፣ አይፈትንም ማለት አይደለም። ወደ ህይወታችን የተለያየ ነገር ይዞ አይመጣም ማለት አይደለም። ይዞ ይመጣል። ነገር ግን እኛ በተሰጠን የእግዚአብሔር ቃልና አገልግሎት በእምነት በምንጸናበት ሰዓት ያንን ነገር በቀላሉ ማሸነፍ እንችላለን ማለት ነው። ያንን ነገር በቀላሉ መወጣት እንችላለን ማለት ነው። ስለዚህ ይህንን በደንብ ልናውቅና ልንረዳ ልንገነዘብ ያስፈልጋል። ምክንያቱም በህይወታችን የሚገጥሙን ፈተናዎች አንድ ለትምህርታችን ነው። ሁለተኛ የተሻለ ነገር ወደኛ ይዘው ሊመጡ እንደሆነ ማወቅ መቻል አለብን። ያንን ስናምን ብቻ ነው በህይወታችን የእግዚአብሔር ኃይል ተገልጦ መስራት የሚችለው። አለበለዚያ ግን ብዙዎች ምንድነው አቋራጭ መንገድ ቅድም እንዳልኩት አቋራጭ መንገድ ስለሚጠቀሙ ለውድቀት፣ ለጥፋት፣ ለብዙ መከራ ታልፈው እንደገና
ይሰጣሉ ማለት ነው። ሌላው ከእምነታችሁ የተነሳ ነው የሚለው። ብዙ ጊዜ ጳውሎስ ለነዚህ ለተሰሎንቄ ሰዎች ሲጽፍላቸው ስለ እምነታቸው እየተደነቀ ይጽፋል። የእምነት ሰዎች እንደነበሩ ከእምነታችሁ የተነሳ በእግዚአብሔር በአብያተ ክርስቲያናት ስለ እናንተ ራሳችንን እንመካለን አለ። እምነታቸው ሌሎችን የሚያስመካ ነው። ሌሎችን የሚያበረታ ነው። ሌሎችን የሚያጽናና ነው። ሌሎችን ወደዛ እምነት ምን የሚያደርግ ነው? የሚጋብዝ ነው። ሌሎች እነሱን እያዩ በእምነት እንዲበረቱ የሚያደርግ ነው። ለዚህ ነው ጳውሎስ እንመካለን ይላል። እንመካለን በእናንተ እምነት። ምክንያቱም የእነዚህ ሰዎች እምነት ሌሎችን ለበለጠ የወንጌል ሥራ የሚያነሳሳ ሆኖ አግኝቶታልና ነው። ያ የበለጠ የሚያነሳሳ የወንጌል ሥራ መገኘቱ ደግሞ የበለጠ በሕይወታቸው ላይ ታላላቅ ነገሮች እንዲሆን ያደርጋል። ስለዚህ ጳውሎስ በእናንተ እምነት እንመካለን ብሎ ሲናገር እንመለከተዋለን። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 14 ላይ ሲናገር ለእርሱ በምንም ስለ እናንተ የተመካሁ እንደሆነ አላፈርሁምና፣ ነገር ግን ሁሉን ለእናንተ በእውነት እንደተነገረን እንደዚሁ ደግሞ ትምክህታችን በቲቶ ፊት እውነት ሆኗል ይላል። እንግዲህ ይሄን በተለይ የሚሽነሪ ስራ የሚሰሩ ሰዎች በደንብ ይገባቸዋል። አንድ ቦታ ላይ ቤተክርስቲያን ተክላችሁ እነዛ የተከላችሁት ቤተክርስቲያኖች ሲያድጉ፣ ሲበዙ፣ ሲሰፉ፣ በመንፈሳዊ ሕይወት ሲጠነክሩ የነሱ ጥንካሬ ለእናንተ እንደገና ሌላ ብርታትና ትምክህት ይሆናል። እንዳታፍሩ ያደርጋችኋል። ምክንያቱም የዘራችሁት ዘር ሲበቅል ያስደስታል። ገበሬ በክረምት የዘራው ዘር አድጎ ፍሬውን ወይም ማሳው ላይ ፍሬውን ሲያይ፣ እሸቱን ሲያይ፣ ፍሬውን ሲያይ ምን ያደርጋል? በጣም ይደሰታል። የሚደሰተው በድካም ነው የዘራው፣ በልፋት ነው የዘራው። ክረምቱ ጭቃው፣ ውሃው፣ ሁሉ ነገር እያስጨነቀው ነው የዘራው። ነገር ግን ምን ሆኗል? ፍሬ አፍርቶለታል። ፍሬ ማፍራቱ ደግሞ በበለጠ እንዲመካ ያደርገዋል። አንደኛ ተሰሎንቄ 1 ምዕራፍ 1 ቁጥር 2 እና 3 ምን ይላል? በጸሎታችሁ ጊዜ ስለ እናንተ ስናስብ የእምነታችሁን ሥራ የፍቅራችሁንም ድካም በጌታችንም በኢየሱስ ክርስቶስ ያለውን የተስፋውን መጽናት በአምላካችንና በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁልጊዜ በሁላችሁ ምክንያት እናመሰግናለን ይላል። አያችሁ፣ የነዚህ ሰዎች አገልግሎት፣ የነዚህ ሰዎች እምነት፣ የነዚህ ሰዎች ጽናት በስደትና መከራ ለሌሎች ምስጋና ሆኗል። ከነሱ እየተማሩ ምስጋና እንዲሆንላቸው ያደርጋል። እውነት ነው። አንድ ሰው በመከራ ውስጥ ሲጸና፣ ሲበረታ፣ እያሸነፈ ሲመጣ ለሌሎች እምነት ይሆናል። ለሌሎች ደግሞ ጽናትም እንደሚሆን ማድረግ እንደሚሆንም ማወቅ መቻል አለብን። ለዚህ ነው ጳውሎስ በዚህ ስለ እናንተ ደግሞ ምን እናደርጋለን አለ? እናመሰግናለን በሁላችሁ ምክንያት ብሎ ይናገራል። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 6 ላይም ደግሞ ዳግም እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋራ ተቀበላችሁ፣ እኛና ጌታን የምትመስሉ ሆናችሁ ይላል። እንዴት ደስ ይላል! ጌታን መምሰል እንዴት ደስ ይላል! ደቀ መዝሙር ያደረገውን መምሰል። ደቀ መዝሙር ሲሆን እንዴት ደስ ይላል! እንዴት ያበረታል! እነዚህ ሰዎች እኛና ጌታን የምትመስሉ ሆናችኋል። የሚያበረታ መንፈስ ነው በሕይወታቸው ውስጥ ያለው። ሁለተኛ ተሰሎንቄ ቁጥር 14 ላይ እናንተ ወንድሞች ሆይ በይሁዳ የሚኖሩትን በክርስቶስ ኢየሱስ ያሉትን የእግዚአብሔርን ማህበር የምትመስሉ ሆናችሁ እነርሱ ከአይሁድ መከራ እንደተቀበሉ እናንተ ደግሞ ያንን መከራ ከአገራችሁ ሰዎች ተቀብላችኋል ብሎ ይናገራል። እንግዲህ በዚህ ሁሉ መከራ ውስጥ እነዛ ከአይሁድ ሲቀበሉ አይሁዳውያኖቹ፣ እነሱ ደግሞ ገዛ ሀገራቸው ከሀገራቸው ሰዎች ጋር መከራን ተቀበሉ። መከራን የተቀበሉት ስለ ሌላ ነገር አይደለም፣ ስለ ወንጌል ነው። ወንጌልን በመስበካቸው በመስራታቸው ቤተ ክርስቲያን እንዲሰፋ በማድረጋቸው
እንደሆነ ልናውቅ ልንረዳ ያስፈልጋል። አንደኛ ተሰሎንቄ 3:3 ይህንን ክፍል አነብና እንጨርሳለን። በዚህ መከራ ማንም እንዳይናወጥ ለዚህ እንደ ተመረጥን ራሳችሁ ታውቃላችሁና ብሎ ይናገራል። እንደ ተመረጥን ራሳችሁ ምን ታደርጋላችሁ? ታውቃላችሁ። እንግዲህ በመከራ መጽናት ከፍተኛ ዋጋ ያለውና በተለይም ደግሞ በዛ የምናደርጋቸው እምነቶቻችንን ጽናታችንን ለሌሎች ምሳሌ እንደሚሆን ልንረዳ ያስፈልጋል። እንግዲህ የዛሬውን የማለዳ ቁርስ በዚህ ላይ ቋጫለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎች እንድታዳርሱ በጌታ ፍቅር ጠይቃለሁ። አጭር ጸሎት እንጸልይና የዛሬው የማለዳ ቁርስ እዚህ ላይ እናብቃ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ እናመሰግንሃለን። ቃልን ስላስተማርከን በቃል ደግሞ ኃይል ጉልበት ስለሆንከን ክብር ምስጋና ለአንተ ይሁን። በምናልፍበት መንገድ ሁሉ ደግሞ እንድንጸና እንድንበረታ የሚያበረታና የሚያጸናው የአንተ ጸጋ በሕይወታችን እንዲያልፍ እንጠይቃለን። ይህንን ጊዜ ደግሞ ስለሰጠን ተመስገን። በደም ሸፍነን ከክፉ ሁሉ ጠብቀን በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።